በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምናላችሁ እንደምንቆያችሁ፣ በያላችሁበት ሰላም እግዚአብሔር ይብዛላችሁ። እግዚአብሔርን መምሰል። እግዚአብሔር ምን ይመስላል? ምን አይነት መልክ ሳለው? እግዚአብሔርን እንዴት መምሰል ይቻላል? የሚሉትንና እግዚአብሔርን ለመምሰል እንቅፋት የሚሆኑ ነገሮችንም ዛሬ ባጭሩ እናያለን። እግዚአብሔርን መምሰል። እግዚአብሔር ምን እንደሚመስል ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንዲህ ተብሎ ተገልጿል። እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ እርሱ አንድ ልጁ ተረከው ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ሐዋርያው ቅዱስ ጳውሎስ ደግሞ የክብሩ መንጸባረቅና የባህሪው ምሳሌ ሲል በዘመኑ መጨረሻ ላይ የአባቱን ክብር የገለጠልን፣ ስለ አባቱ የተረከልን፣ አባቱ ማን እንደሆነ ያስተማረ የገለጸ አንድ ልጁ እንደሆነ ተጽፎ እናገኛለን። ለዚህም ነው በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗልና ተብሎ በሮሜ መልእክት ምዕራፍ 8 ቁጥር 29 ላይ የተገለጸው። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና። አስቀድሞ የተፈጠርንበት የእግዚአብሔር መልክ እንደገና በልጁ በኢየሱስ ክርስቶስ ተመለሰልን። ሰውን በመልካችን እንደ ምሳሌያችን እንፍጠር ያለ እግዚአብሔር ያ የተፈጠርንበት መልክ ከተበላሸ በኋላ እንደገና በልጁ መልክ የእግዚአብሔርን መልክ እንድንይዝ አድርጎልናል። ሐዋርያው በኤፌሶን መልእክት ምዕራፍ 4 ቁጥር 24 ላይ እንደገለጸው ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ አለ። የእግዚአብሔር መልክ ማለት ጽድቅ፣ ቅድስና፣ እውነት መሆናቸውን ሐዋርያው በኤፌሶን መልእክት ላይ የገለጸውን እናገኛለን። ለእውነትም በሚሆኑ አለ ጽድቅ፣ ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ይህ አዲስ መልክ፣ ይህ አዲስ ሰውነት በክርስቶስ በእግዚአብሔር የባህሪ ልጁ በክርስቶስ የተገለጠ የሆነልን መልክ ነው። ለዚህም ነው እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው ተብሎ የተጻፈው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። ይህ እግዚአብሔርን የመምሰል ትልቁ ምስጢር እውነት፣ ጽድቅ፣ ቅድስና መሆኑን እንረዳለን። የፈጠረውን ምሳሌ እንዲመስል አዲሱን ሰው ለብሳችሁታል በማለት በቆላስይስ መልእክት ምዕራፍ 3 ቁጥር 10 ላይ የተጻፈውንም እናገኛለን። እንግዲህ እግዚአብሔርን ለመምሰል የእግዚአብሔር መልክ ምን እንደሚመስል አንደኛ እግዚአብሔርን ለመምሰል ከተረትና ከቧልት ከፌዝ መላቀቅና መንፈሳዊ ልምምድን ማሳደግ እንደሚገባ የእግዚአብሔር ቃል ያስተምራል። ሐዋርያው ጳውሎስ በጢሞቴዎስ መልእክቱ ላይ እንደገለጸው ነገር ግን ለዚህ ዓለም ከሚመችና የአሮጊቶች ሴቶች ጨዋታ ከሚመስል ተረት ራቅ፣ እግዚአብሔርን ለመምሰል ግን ራስን አስለምድ አለ። እግዚአብሔርን ለመምሰል ግን ራስን አስለምድ። ለዚህ ዓለም ከሚመች የአሮጊቶች ሴቶች ጨዋታ ከሚመስል ተረት፣ ቧልት፣ ፌዝ ራቅ በማለት የመንፈስ ልጁ ጢሞቴዎስን የመከረበትን በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ተገልጾ እናገኛለን። ሁለተኛ ያለኝ ኑሮዬ ይበቃኛል ማለትን መለማመድ እንደሚገባ የእግዚአብሔር ቃል ያስረዳል። ኑሮዬ ይበቃኛል ለሚለው ግን አለ ሐዋርያው እግዚአብሔርን መምሰል እጅግ ማትረፊያ ነው አለ። ኑሮዬ ይበቃኛል ለሚለው ግን
እግዚአብሔርን መምሰል እጅግ ማትረፊያ ነው የሚለው። እጅግ ማትረፊያ ነው። በዚህ ምዕራፍ 6 ከቁጥር 6 እስከ 11 ባለው ክፍል ላይ እግዚአብሔርን የመምሰል እንቅፋቶች ምን እንደሚመስሉም ጭምር ሐዋርያው የገለጸውን እናገኛለን። እንደዚህ አለ። ኑሮ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳ አላመጣንምና አንዳችንም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅንና እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋህነትንም ተከታተል ይለዋል። እግዚአብሔርን መምሰል ማለት ጽድቅን፣ እምነትን፣ ፍቅርን፣ መጽናትን፣ የዋህነትን መከታተል፣ ኑሮዬ ይበቃኛል ማለትን መለማመድ እግዚአብሔርን ለማትረፍ እጅጉ አስፈላጊ የሆነው እጅግ አስፈላጊና ጠቃሚ የሆነው ነገር ይህ መሆኑን ሐዋርያው ጳውሎስ በጢሞቴዎስ መልእክቱ ላይ የጻፈውን እናገኛለን። እግዚአብሔርን መምሰል ማለት ከሚያጠፋ ነገር መጠንቀቅ፣ ምንም ይዘን የመጣነው ነገር እንደሌለ ባዶአችንንም እንደምንሄድ ማወቅ፣ ያለኝ ኑሮ ይበቃኛል ማለትን መለማመድ እግዚአብሔርን እጅግ ማትረፊያ ነው አለ። ኢዮብ ራቁቴን ከእናቴ ማኅፀን መጥቻለሁ፣ ራቁቴንም ወደዚያ መለሳለሁ እንዳለው ማለት ነው። ስለዚህ ሐዋርያው ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችንም በሚያሰጥምና በሚጎዳ ወጥመድ ውስጥ ይወድቃሉ ነው የሚለው። እንግዲህ በመንፈሳዊነት በእግዚአብሔር ስም ስለሚደረግ ባለጠጋ ለመሆን ስለሚደረግ ማጭበርበርና ውንብድና የሚመለከት ነው። ሰርቶ ስለማግኘት ሰርቶ ባለጠጋ ስለመሆን ሳይሆን ይልቁንም ደግሞ መንፈሳዊ የሆኑ ክርስቲያን የሆኑ ራሳቸውን ከመንፈሳዊ መንገድ እንዳያወጡ ይላ የተገለጠው በተሳሳተ አቅጣጫ ስለሚገኝ ተገቢ ያልሆነ ገንዘብ ባለጠጋ ለመሆን ሲባል በእግዚአብሔር ስም፣ በመንፈሳዊነት ስም፣ በክርስትና ስም ስለሚደረግ ማጭበርበር፣ ይህ ደግሞ ከሃይማኖት እውነት የሚያወጣ ራስንም ለስቃይ የሚዳርግ እንደሆነ ሐዋርያው ጳውሎስ የገለጸውን ሰምተናል። እንግዲህ ማለት በዓለም ስላሉ ሰዎች አይደለም፣ ስለ ክርስቲያኖች የተነገረ ነው። ስለ መንፈሳውያን የተነገረ ነው። ስለ ቤተ ክርስቲያን የተነገረ ነው። ክርስቲያን የሆኑ መንፈሳውያን የሆኑ የእግዚአብሔር ወገን የሆኑ ሰዎች ባለጠጋ ለመሆን በእንዲህ አይነት ራስን በሚያጠምድና ከሃይማኖት ጎዳና ከሚያወጣ ተሳስቶ በብዙ ስቃይ ራሳቸውን ወጉ እንደተባሉት እንዳይሆኑ በጥፋት መንገድ እንዳይጓዙ የሚያስጠነቅቅ መልእክት ነው። ስለ ዓለማውያን አይደለም። ዓለማውያን እንደፈለጉ ሊሆኑ ይችላሉ። ነገር ግን በተለይ በዚህ ዘመንም እንደምናየው መንፈሳዊው ዓለም የዘቀጠበት የወደቀበት አንዱ መንገድ ተገቢ ባልሆነ መንገድ ባለጠጋ ለመሆን ብዙዎችን በማስለቀስ ብዙዎችን በማንባት በአቋራጭ ስለሚደረገው ተገቢ ስላልሆነ ብልጥግና እየተነገረ ቃል ነው። ይህ ደግሞ ከእግዚአብሔር ጸጋ ውጭ ያደርጋል። ለዚህም ይሁዳን ማየት እንችላለን። ይሁዳን ከእግዚአብሔር ውጭ ያደረገውና ለጥፋት የዳረገው ተገቢነት በጎደለው የገንዘብ ምኞት ስለተያዘ ነው። ከዚህም የተነሳ የጥፋት ልጅ ተብሎ ተጽፏል። ያለኝ ይበቃኛል አለማለት ያስከተለው ሌላኛው ጥፋት የመጀመሪያዎቹ ሰዎች ታሪክ ነው። አዳምና ሔዋን እግዚአብሔር
ከሚሰጣቸው በላይ ለመሆን ከእግዚአብሔር ጋር እኩል ለመሆን በእንዲህ አይነት በተሳሳተ ምኞት ውስጥ በገቡ ጊዜ ወደ ጥፋት እንዴት እንደገቡ፣ ለሞት እንዴት እንደተዳረጉ፣ ከእግዚአብሔር ጸጋ እንዴት እንደወጡ የእግዚአብሔር ቃል የሚያስተምረን እውነት ነው። በጥፋትና በመፍረስ ሰዎችንም በሚያሰጥም በሚጎዳም ወጥመድ ይወድቃሉ አለ። እንደነዚህ አይነቶችን ሰዎች በምሳሌ ያነሳናቸው ሰዎች ዛሬም ለእያንዳንዳችን ለክርስቲያኖች፣ ለእግዚአብሔር ሕዝብ፣ ለቤተ ክርስቲያን እጅግ አስፈላጊ መሆኑን የእግዚአብሔር ቃል ያስተምረናል። ኪሩብ የተባለው የመላእክት አለቃ እግዚአብሔርን እመሰላለሁ ከደመናዎችም በላይ አርጋለሁ በሚል ከንቱ ምኞት የገጠመውን ጥፋትና ውርደት እናውቃለን። በእምነት እግዚአብሔርን መምሰል መንፈሳዊ ከፍታ ነው። ኑሮዬ ይበቃኛል አለ ማለት ግን ጥፋትን ያስከትላል። እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ከሁሉ በፊት እመክራለሁ አለ ሐዋርያው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ከሁሉ በፊት እመክራለሁ። እግዚአብሔርን መምሰል ማለት በእምነት ጸጥና ዝግ ብሎ መኖር ነው። እግዚአብሔርን መምሰል ማለት ለሚመጣው የሕይወት ተስፋ ራስን ማዘጋጀት ነው። ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል ሐዋርያው ቲቶ ምዕራፍ 2 ቁጥር 12 ላይ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እግዚአብሔርን መምሰል ማለት አሁን እንድንኖርበት ነው። እግዚአብሔርን መምሰልን መማር ያለብን አሁን ነው። ሐዋርያው ጴጥሮስም በመልእክቶቹ ይህንን ሐሳብ ገልጾታል። እግዚአብሔርን ለመምሰል የሚሆነውን ነገር ስለሰጠን ይላል ሐዋርያው ጴጥሮስ። የሰጠን ራሱ እግዚአብሔር ነው ይላል። በሰጠን በእግዚአብሔር ስጦታ መኖር እግዚአብሔርን መምሰል ነው። እግዚአብሔርን መምሰል መዋደድ ነው ይላል ሐዋርያው ጴጥሮስ። እግዚአብሔርን መምሰል ማለት ፍቅር ነው ይላል። ምክንያቱም እግዚአብሔር ባህሪው ፍቅር ስለሆነ እግዚአብሔርን በመምሰል በፍቅር በመዋደድ እንድንኖር በበጎነት ራስን በመግዛት በመጽናት እግዚአብሔርን በመምሰል መኖር ይገባናል ሲል ሐዋርያው ጴጥሮስም በሁለተኛ ጴጥሮስ መልእክቱ ላይ የገለጸው አለ። ስለዚህ እግዚአብሔርን መምሰል ምን ማለት እንደሆነ የእግዚአብሔር ቃል በዚህ መንገድ ያስተምረናል። ምን ያህል እግዚአብሔርን እንመስላለን? መልካችንን የማንን መልክ ይመስላል? የልጁን መልክ ወይስ የወደቀውን አዳማዊ መልክ የሚለውን ጥያቄ ሁላችንም ልንመልሰው ይገባል። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን። አሜን።